ነፍሴ በነፍስህ ታሰረች ይላል። ስላንተ አለመዳን የምትጠይቀው ነኝ። አንተም ለጓደኛ ክርስቶስ ላንተ እንዳደረገው እንድትሆንለት ይጠበቅብሃል። በጣም ብዙ ጊዜ ኖቲስ አንደራረግም። አሁን ዛሬ ወጣቶች ራሳቸውን አጠፉ ምናምን የሚባለው የነዛ ሰዎች ጓደኞች ምን ሲሰሩ ነበር? if you are not saved I am not saved። ቤተክርስቲያን መሄድ እየፈለግ ክለብ ነው እየወሰዱ ያሉት እነዚህ ሰዎች። ጧት ቤተክርስቲያን መሄድ እየፈለግ ኳስ ነው እያጫወቱ ያሉት እነዚህ ሰዎች። ይህ ዚቅ ሚዲያ ነው ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር። እዩ ደህና ነህ? እግዚአብሔር ይመስገን። ሰላም ሁሉ ሰላም። እግዚአብሔር ይመስገን። አንተ ምርጥ ጓደኛዬ። ዛሬ ሹክ ብለኸኛል ገና ስንመጣና ስለ ጓደኝነት እናወራ እስቲ ዛሬ አይደል? እኔ ነው በጣም ወሳኝ ነጥብ ነው አይደል? ያው የኔ ግፊት ነው ጓደኝነት እና እስቲ ስለ ጓደኛ ምንድነው? መጀመሪያ እንዴት ነው ወዳጅነት እንዴት ነው የሚገለጠው? ጓደኝነት እኔ እንደውም አንድ ጓደኛዬ ሚላት ነገር አለ። ጓደኝነት ማለት በሁለት ስጋ ውስጥ ያለች አንድ ነፍስ ናት ይላል። አንድ ሆነ የምታስብበት ማለት ነው። ያ ነው በቃ ጓደኝነት ወዳጅነት ማለት በዛ ልክ ነው። ከአስርቱ ትእዛዛት አንዷ ባልንጀራህን እንደራስ ውደድ። የሕግ ሁሉ ፍጻሜ ፍቅር ነው ይልና ከሁሉ የምትጸናው ግን ባልንጀራህን እንደራስ ውደድ የምትለው ነው። የሚያጸድቅህ መንግስተ ሰማያት የሚያስገባ ሁሉን ነገር ከሌለች ከንቱ የምታደርገው ፍቅር ናት። በጓደኝነት መሀል ያለ ፍቅር ማለት ነው። ብዙ አይነት ፍቅር አለ፣ ግን ትልቁና ወሳኛው ደግሞ ባልንጀራን የመውደድ ወዳጅ ማድረግ ነው። ክርስትና የተመሰረተው በዚህ ላይ ነው ብዬ አምናለሁ። በጣም ብዙ የክርስትና ትምህርቱም ራሱም መሰረቱ ፍቅር ነው። እዚህ ጓደኝነት መጽደቂያ መንገድ ነው፣ የመንግስተ ሰማያት መግቢያ መንገድ ድልድይ ነው። በመሀል ያለው ፍቅር ነው ሁሉን ነገር የሚያጸናል። የአንደኛው ቆሮንቶስ ላይ ምዕራፍ 13 ላይ ብሏል፣ እንዲህ ቢኖረኝ ሁሉ ከንቱ ነው፣ ፍቅር ከሌለኝ ግን ከንቱ ነኝ። በመላእክት ቋንቋ በእናገር እንደሚጮህ ናስ ነኝ ፍቅር ከሌለኝ ብሎ። ያችን ፍቅር ደግሞ አብዛኞቻችን ኤክስፒሪየንስ የምናደርግበት ከአባት ከእናት ፍቅር፣ እንዲህ ከጾታዊ ፍቅር፣ እነሱም ፍቅር ናቸው። ከእግዚአብሔር ፍቅር ዋናው ደግሞ የባልንጀራ ፍቅር፣ ወንድምን እህትን የመውደድ ፍቅር ነው። በጣም መልካም። የሚገርምህ እግዚአብሔር ራሱ ምን ያህል አጽንኦት እንደሰጠው የሚናገርበት ወይም የሚያስታውቀው በምን መሰለህ? ከአስርቱ ሕግጋት ጠብቁ ከተባል ነው 10ቱ ሕግጋት ውስጥ አንዱ ባልንጀራ ጓደኛ ነው። ግልጽ ባልንጀራህን እንደራስህ ይታይ። ባልንጀራህን እንደራስህ አድርገህ ውደድ። ራስህን ምን ያህል ትወደዋለህ? አየህ ምን ያህል ትወደዋለህ? ይሄ ነው የፍቅር መገለጫ ልንል የፈለግነው። ስለዚህ እግዚአብሔርን በደንብ ይደግፈዋል፣ በደንብ ያውቀዋል። የጓደኛን መወደድ ባልንጀራን መውደድ እንደራስ ለዛው ምን ያህል እንደሆነ በደንብ ያስረዳናልና በመጽሐፍ ብዙ አይነት ጓደኛ ማቾችን እናያለን። እነሱን እንጥቀስ። በክፉም በደጉም በጣም ብዙ ጓደኞች አሉ። ትልቅ ወዳጅነት የሚጠቀስባቸው የቅዱስ ዳዊትና የዮናታን ተብሎ ነው የሚባለው የእሱ ጓደኝነት ነው። በጣም የሚያስደንቅ ጓደኝነት ነው። አባቱ ለዳዊት ጠላት ነው። ዮናታን አባት ሳውል ማለት ነው። ንጉስ ነው እንግዲህ ያሰው በንጉስ ላይ ንጉስ ሆኖ ነው የተሾመው ቅዱስ ዳዊት። በዚህ ሁሉ ግን የነበረው ፍቅር ይገርማል። ነፍሴ በነፍስህ ታሰረች ይላል። ልክ ሳይው በጣም ብዙ ነገርና ከብዙ ጊዜ በኋላ ሲገናኙ እየተላቀሱ ሲተቃቀፉ ሲደጋገፉ ነፍስ በነፍስ ታሰረች እንደማለት ከዚህ በላይ ምን አለ? አባቴ በዚህ ደርሶ ባህል አምልጥ ሲለው ሲያስመልጠው ከቤተሰቡ ሁሉ በላይ አብልጡ ዮናታን ቅዱስ ዳዊትን ወደደው። ቅዱስ ዳዊትም ልክ እንደዛው ማለት ነው። የናትናኤልና የፊልጶስ ጓደኝነት በቃ ጌታን የሚያሳይ ጓደኝነት፣ የሚጎትት ጓደኝነት፣ ብዙ አይነት ጓደኞች ተጠቅሷል። በዛው ልክ ደግሞ የሔዋንና የእባብ ጓደኝነት ይላሉ አባቶቻችን። ማይሆን ጓደኛ መርጣ ነው እንዲያደረጋችን ይላሉ የሷ ጓደኝነትና ብዙ የተቀሰፉ አብረው የእግዚአብሔርን የማይፈልገው ነገር ለማድረግ ጥረው የተቀሰፉ ወንድማማቶች፣ የተቀሰፉ ባልንጀሮች አሉ። እነዚህ እንደውም በክፉ ጓደኝነትና በጣም ብዙ ቦታ ላይ ያለው ማጽናናት የማይችሉ አሁን ኢዮብ ለምሳሌ እናንተ የምታደክሙ አጽናኞች ናቸው ያላቸው ባልንጀሮች አሉ። በዛ ሁሉ ሐዘን ውስጥ መጥቶ ሲመክሩት የነበረው ምክር ልክ እንደሚስቱ ደግሞ አይነት ባልንጀራ አለች። እግዚአብሔርን ሰድበው ሙት በቃ እንዲኮን ካይቀር ምትለው ክፉም ጥሩም ጓደኝነት ወዳጅነት የተገለጠበት መጽሐፍ ቅዱስ ነው። በጣም ጥሩ። ያው ጓደኝነት እንዲህ በቀላል የሚገለጥ አይደለም። በነገራችን ላይ ንጹህ የተባለው ትዳር ራሱ የሚገኘው ከጓደኝነት ነው አይደል? መጀመሪያ ነው ጓደኛ። መቼም ዘለህ ትዳር አትገባም፣ ጓደኛ ትሆናለህ። ከዛ ልባዊ ነገርህን
ታሳያለህ። ቤተክርስቲያንም ይሄን ትደግፋለች። እኔም አንተም ጓደኞች ነን እና አለንም ደግሞ አይደል? እኔም ጓደኛ አለኝ አንተም ጓደኛ አለህ ምናምን። ግን እኛ ራሳችን እንዴት አይነት ጓደኛ እንሆን? ምን አይነት ጓደኛ ብንሆን ነው መልካም? በጣም ብዙ የሚሰማው ጓደኛ ሲባል ጓደኛውን እያሰበ ነው የሚሰማው። በምን አምናለሁ መሰለህ? አንተ ጓደኛ ሊሆን የሚገባው እውነተኛ ወዳጅ ሊሆን የሚገባው ክርስቶስ ነው፣ ሰው አይደለም። ጓደኛ ይኑሯቸው አይደለም። ግን በጣም ብዙ ሰው በጓደኛው ብዙ ነገር ሆኗል። አምኖ ተከድቷል፣ ከእግዚአብሔር ርቋል። እስካሁን ባቻና በጓደኞቻችን ምክንያት መውጣት ከምንፈልገው ህይወት ሳንወጣ ተዘፍቀን ያለን ሰዎች አለን። ራሳችን መቀየር እንፈልጋለን፣ ልክ እንዳሉን ይሰማናል። እነሱ አካባቢ ሆነን የሚያደርጉት ነገር የሚወስዱን ቦታ ልክ እንዳልሆነ እኮ ይሰማናል። የሚወራው ወሬ፣ የሚጫወቱት ጨዋታ፣ የሚያሾፉበት ነገር እየረበሸን እነሱ ጋር ላለመቀየም ብለን ቁጭ ያለን ሰዎች አለን። ያ ጓደኝነት አይደለም። ከማያጸድቅህ ከማይደግፍ ወደ እግዚአብሔር ከሚያርቅህ ከእግዚአብሔር የሚያርቅህ ጓደኝነት እንድትርቅ ራሱ እግዚአብሔር ይፈልጋል። ስለዚህ እውነተኛ ወዳጅ ክርስቶስ ነው። አንተ ስለ ራስህ ነው የምታውቀው። እኔ ስለ ራሴ ነው የማውቀው። የሸነገልከኝ ይሁን ከልብ እየወደድከኝ ይሁን የምራስ በልኝ ይሁን ከኋላ ሴራ ይሁን የማውቀው ነገር የለም። አምኜ የምደገፈው ብቸኛ ወዳጅ ግን ክርስቶስ ነው። ግን እኔ ለአንተ ጓደኛ ለሆነ ግዴታ ነው። ገብቷል? ራሴን ክጅ ያሳልፍ ለሰው ልጅ እንድሰጥ ተነግሮኛል። በጣም ይገርማል። እኔ አንደኛ ዮሐንስ ላይ ክርስቶስ ነፍሱን አሳልፎ እንደሰጣችሁ እናንተም እርስ በርሳችሁ እንድታደርጉ ይገባችኋል ይላል። አንተም ለጓደኛ ክርስቶስ ለአንተ እንዳደረገው እንድትሆንለት ይጠበቅብሃል። ጓደኛ ማለት በነገራችን ላይ እንትን ብቻ አይደለም። ይሄ የምትቀርበው የምትግባባው ሰው ብቻ አይደለም። የሰው ልጅ ሁሉ ባልንጀራ አንተ እኮ የአንድ አባትና የአንድ እናት ልጆች ነን እኮ ሁላችን። እግዚአብሔር የወደደውን የመውደድ ግዴታ አለብህ። ከነዚህ ከታናሾቹ አንዱን ብታሰናክሉ የተባለው እኮ እሱ ራሱን እግዚአብሔር ራሱን በሰው በጓደኛ ቦታ አድርጎ ስለሚቆጥር ነው። ይህንን ማወቅ ያስፈልጋል። አንተ ከሰው ጋር ያለህ ሪሌሽን ማለት እግዚአብሔር ከአንተ ጋር ያለህ ሪሌሽን ማለት ነው። ዳይሬክትሊ ነው የሚገናኝ። ይህን በደንብ ለማስረዳት በነዳያን በኩል ያለው ክርስቶስ ነው፣ በጓደኛህም በኩል ያለው ክርስቶስ ነው። አንተ ከጓደኛህን ትሪት የምታደርግበት መንገድ አለ አይደል? እግዚአብሔር ሆይ አንተ እኔ እንደዚህ ትሪት አድርገኝ እያልከው እንደሆነ ታውቃለህ። ጓደኛህን አልሰማም ስትል፣ በሐዘኑ ጊዜ አልገኝ ስትል እግዚአብሔርንም እንደዚህ አድርግብኝ እያልከው ነው ያለው። አንተ ከጓደኛህ ጋር፣ አንተ ከባልንጀራ ጋር፣ አጠገብህ ካሉ ከእህት ወንድሞች ጋር፣ ክርስቲያን የሆኑ ሰዎች ጋር ሁሉ ያለህ ሪሌሽን ነው እግዚአብሔር ካንተ ጋር የሚኖር። ቅዱስ ዮሐንስ አፈወርቅ ሲለምንህ አልሰማ ብለህ ካለፍከው እግዚአብሔርም ጌታዊ እንደዚህ ሲጸልይ አልሰማ ብለህ ለፈኝ እያልከው ነው። ይሄ ከነዳያን ጋር ብቻ አይደለም የሚገናኝ። በጣም ብዙ ጊዜ ኖቲስ አንደራረግም። አሁን ዛሬ ወጣቶች ራሳቸውን አጠፉ ምናምን የሚባለው የነዛ ሰዎች ጓደኞች ምን ሲሰሩ ነበር ብለህ ስጠይቅ ሲስቁ ነበርኩ ሲጫወቱ ነበር ይለዋል። በነገታ እንዲያደርጋሉ ብለን አልገመትንም። ስልኩን ዘግቶ ሲጠፋ ምንም አይሆንም ብለን ነበር። በጣም ብዙ ሪግሬት የሚያደርጉ ጓደኞች አሉ። ዛሬ ጓደኞቻችን በዚህ ያጡ፣ ከሃይማኖት ጥለው የወጡ አይደል? መናፍቅ የሆኑ አሕዛብ የሆኑ ጓደኞቻችን እኛ ባለመከታተላችን እና አንዳንድ ጊዜ ጥቅምን ቼዝ ማድረግ ብቻ ይሆናል። ከሰው ጋር ብር ሲኖረው የምንቀርበው፣ ብር ሳይኖረው ማንቀርበው ሰው አለ። እንዲጋብዘን ብቻ ኤክስፔክት የምናደርግ ጓደኛ አለ። ከጀሞ መሀል ብር የሌለውን የምናገልበት፣ ጥሩ ልብስ የማይለብሰውን ምናምን። በዛሬው ደግሞ ወደ እግዚአብሔር የሚቀርበውን ደግሞ እንደ ፋራ የሚቆጠርበት ጊዜ ደርሰናል። ዛሬ እንደነሱ ስላልዘፈነ፣ እንደነሱ አይነት ልብስ ስላለበሰች እንደ ፋራ እንደ ኋላ ቀር የተቆጠረች የሚገለሉበታል። እና ለአንተ እውነተኛ ወዳጅ ክርስቶስ ነው። አንተ ግን ክርስቶስ ለአንተ ወዳጅ እንደሆነ ለሰዎች ወዳጅ ልትሆን ይገባል። በሐዘናቸው ልትደርስላቸው ይገባል። ምንም ቢያደርጉ ባይታመኑልህ አንተ ልትታመንላቸው ይገባል። ጓደኝነት በዚህ ልክ መተማመን። ቅዱስ ዳዊት ዮናታንም ለቅዱስ ዳዊት ሲደርስለት ነው የኖሩት። ፊልጶስ ናትናኤልን ወደ ክርስቶስ ነው የመራው አይደል? ወደ ክርስቶስ ና ብሎ ብቻውን መከተል ሲችል ክርስቶስን ወንድሙን ጓደኛው ናትናኤልን ግን ይዞ ሄደ። ብቻህን የምትጸድቀው ብቻህን የምትገባው የምትወርሰው መንግስተ ሰማያት የለም በክርስትና ዓለም ውስጥ። ይህንም ማወቅ ያለብህ ሁልጊዜም ወንድምህን ማስከተል አለብህ። ስለ ወንድሙ መዳን የማያስብ ሰው ድኗል ብዬ አላስብም ይላል ቅዱስ ዮሐንስ አፈወርቅ። ሌላ ነገር ልጨምርልህ። አንተ ስለ ወንድምህ መዳን መጨነቅ የምታቆም ከሆነ አንተ ስለ ወንድምህ መጨነቅ ከምታቆም ፀሐይ ብርሃኗን መስጠት ብታቆም ይቀላል። if you are not saved I am not saved። አንተ ካልዳንክ ነው ያልዳንክ። ሳበኝ ካንተም በኋላ እንሮጣለን ይላል መኃልየ ላይ። ሳበኝ የምትለው ክርስቶስን ነው። ወዴት? ወደ ራሱ። ግን እሮጣለሁ አይልም። ታውቃለህ ቃሉ እንሮጣለን። ስለዚህ ክርስቶስ ሲስብህ ማንን ይዘህ ነው የምትሮጠው? አጠገብ ያሉትን ባልንጀሮችን ይዘህ ነው የምትሮጠው።
ብቻህን የምትገባው ብቻህን የምትሽቀዳደመው ብቻህን ለመግባት የምትሮጠው መንግስተ ሰማያት የለም። ሁል ጊዜም ቢሆን ባልንጀራህ ነው እና ድኗል ብዬ አላስብም ያለው ቅዱስ አፈወርቅ ለዛም በጣም አስተምሯል ወይ ስለ ወንድም ድህነት ስለማሰብ። በቃ ተኝተህ ወንድምህን መክረው እምቢ ብሎ አንዳንድ ጊዜ ብለ ሲተው ትተዋለህ አይደል ጓደኛ ሰለቸኝ ምናምን አንዳንድ ጊዜ እንደውም ከጥፋተኝነት ስሜት ለመራቅ ብለን ብዙ የምናደርጋቸው ሰዎች አለን። ቅዱስ አፈወርቅ እንደሚጠልቃል እምቢ ካለ ይላል ልብሱን ይዘጎት ተሳቦ በቃ እንደዚህ በትግል እጅህን ተጠቀም ከዛ እምቢ ሲል በዚህ ልክ መሄድ አለብህ ወንድምህን ለማዳን። ምን ይላል የያዕቆብ መልእክት ምዕራፍ 5 ቁጥር 20 ላይ 19 ጀምሮ ስታነበው አንድ ሰው ወንድሙን ከኃጢአት ቢመልስ ወንድምህን ብትመልስ የኃጢአትህን ብዛት ነፍስህን እንደምታድን የኃጢአትህን ብዛት እንደምትሸፍን ወቅ ይላል። አንድ ሰው አንድ ጓደኛህን አንድ ባልንጀራህን ወደ ንስሐ ስትመልስ ኃጢአትህን ብዛት ትሸፍናለህ ነፍስህንም ታድናለህ ለአንተ ድህነት ይሆንልሃል። ለጓደኞቻችን ህይወት ሁላችንም ተጠያቂዎችን በነገራችን አጠገብ ስላሉ ሕዝቅኤል 33:8 ላይ በጣም አስፈሪ ቃል አለ። አንድን ኃጢአተኛ ኃጢአት ሲሰራ አይተው አንተ ሰው በኃጢአት ትሞታለህ ተው ባትለውና ያ ሰው ከነ ኃጢአቱ ቢሞት የኃጢአተኛውን ደም ካንተ እጅ ፈልጋለሁ ይላል እግዚአብሔር። ስላንተ አለመዳን የምትጠይቀው ነኝ አብረን ኖረናል ቢያንስ አይቻለሁ ኃጢአት ሰራ አይቻለሁ ጓደኛዬ ነው አብረን ሰርተናል አብረን ነው ንስሐ መግባት ያለብን። አብረህ ኃጢአት ከሰራ አብረን ነው ንስሐ መግባት ያለብን። ጓደኛህን ጥለው ወዴት ነው የምትሄደው? ወንድምህን ጥለው ወዴት ነው የምትሄደው? እና እውነተኛ ወዳጅ ክርስቶስ ለአንተ የሆነልህን እግዚአብሔር ለአንተ የሆነልህን ወይም ደግሞ እንዲሆንልህ የምትፈልገው ነው ለሰው መሆን ያለብህ። በጣም ኢጎ የሚያሸንፍበት ጊዜ ላይ ደርሰናል። ዛሬ ይቅርታ መጠየቅ ዝቅ ማለት ማሽቃበጥ ምናምን የሚባልበት ጊዜ ላይ ደርሰናል። ምንድነው እንዲህ ምናምን ኩሉን እንጂ ኮራበል እንጂ ምናምን እንዲያደረገ እንዲደረግ ምናምን እንልበት። ይሄ እኮ በአዲስ ኪዳን ኖረን ለዛውም ክርስቶስን አይተን እና እያንዳንዱ ነገር ካውንት ዳውን ተደርጋ እግዚአብሔር ላንተ የሚሆንብህ ነው። እንደው አንድ ነገር እንዳላቋረጥህ ለመጨመር ያክል የእግዚአብሔር ፍቅር በጓደኛ ፍቅር ተለክቷል። ታውቃለህ? ምናልባት ከተሳሳትኩ ታርመኛል። አጠገብ ያለውን ወዳጅህን ሳትወደው እግዚአብሔርን ወዳለው ካል ካንተ ውሸታ ነው። አየህ? ስለዚህ የወዳጅህ ፍቅር በእግዚአብሔር ፍቅር ተለክቷል። ግዴታህ ነው መውደድ። እንደ እግዚአብሔር ነው ሰውን ትሪት ማድረግ ያለብህ። ባለፈው ኤፒሶዳችን ላይ ገልጠነው ነበር የአባቢሾይን ታሪክ። አዎ ምናልባት ያልሰሙ ሰዎች ካሉ በአንድ ገዳም ክርስቶስ እገለጣለሁ አላቸው በተራራው። በዚህ ሰዓት መነኩሳቱ እየተሽቀዳደሙ ሄዱ እና በመሃል አንድ አረጋዊ ነበሩ። እሳቸው ተሸክማችሁኝ ይለፉ ባካችሁ እኔም ሊያው ሲሉ ይረፍድብናል፣ ጌታችን ያመልጠናል፣ ሁሉ ነገር ተሰነ የተከተልነው ጌታችንማ ሳናየው አያልፍም እያሉ ያልፏቸዋል። አባቢሾይ ግን አዝነው እንግዲህ ይህንን አልፍ የማገኘው እግዚአብሔር አይሆንም ብለው ተሸከሙት። ከዛ እየቀለላቸው ብርሃን እየተሞላ መጎስ እየተሞላ ሲመጡ ቀና ሲሉ ራሱ ክርስቶስ ነው። ጓደኛ ውስጥ ያላገኙ የናከው ጓደኛ ውስጥ ሲጠራ ያልሰማው ውስጥ ያላገኘውን ክርስቶስ የትም አታገኙ። በነገራችን ላይ በጣም ብዙ ጊዜ ከክርስቶስ ጋር ተሸዋውደናል። አንተ ሁሉ ጊዜ ሲያሾፍና ሲቀልድ የነበረው ጓደኛ መምከር ሲጀምር እኮ ከመቼ ጀምሮ ነው ትለዋል። ቤተክርስቲያን መሄድ ሲጀምር ራሳችን እያሳቀቅን እኮ ወደኋላ ያስቀረናቸው ብዙ ጓደኞች አሉ። እኛም ደግሞ በዛው ልክ እየተሳቀቅን ምንቀረው በሁለቱም ሳይድ ነው እያወራን ያለው። ግን ካንተ የሚጠበቀው ነገር ያ ነው። ባልንጀራህን የምታየው እንደ ክርስቶስ ነው። በቃ ሁሉ ጊዜም ቢሆን እንደ ክርስቶስ ነው ትሪት ማድረግ ያለብህ። እግዚአብሔር ለሱ የሆንከውን እንደሱ እንደራሱ አድርጎ የሚቀበለው። ለእግዚአብሔር አበድሩ ምጽዋት እግዚአብሔር ማበደር ነው ማለት ምን ማለት ነው? ለነዳይ ስትሰጥ በነዳዩ በኩል የሚቀበልህ እግዚአብሔር ነው። ለሱ እንደሰጠው ነው የሚቆጥረው። ታውቃለህ? ዳይሬክትሊ ኢንዳይሬክት አይደለም፣ ዳይሬክትሊ ነው የሚቆጥረው። ስለዚህ ለጓደኛህን ትሪት የምታደርግበት መንገድ እሱን ትሪት እንደምታደርግበት አድርጎ ነው ክርስቶስ የሚወስደው። እና ቅዱስ ዮሐንስ ወንጌላዊ የሁሉም እንግዲህ ከሐዋርያት መጨረሻ ላይ ያረፈው እሱ ነው። በእርግጥ ተሰውሯል አላረፈም። እና በቃ እርስ በርሳችሁ ተዋደዱ ይሄ ሁሉ ነው ስብከቱና አንዴ ምን ነው ቅዱስ ዮሐንስ ሆይ ስለምን ሌላ ትምህርት አታስተምረንም አሉት። ለምንድን ነው ሁልጊዜ አንድ ቃል ብቻ ነው አንድ ትምህርት ሁሉም ስለ እርስ በርስ መዋደድ ነው የምትነግረን ትለናለህ ሲሉት ከሁሉም የምትበልጠው ይህች ስለሆነች ነው አለ። ሰው ይህንን ካደረገ እርስ በርሱ ከተዋደደ ምንም አይበግረውም። ፍቅር ሂል የማድረግ አቅም አላት። በነገራችን ላይ አንዳንድ ሰው በጣም ላይኔ ይጠላዋል የሚል ሰው ታውቃለህ? እንዲሁ ትከሻ ይከብደኛል በቃ ሳየው አይመቸኝም ምን ሰዎች አሉ። እንግዲህ አስበው እግዚአብሔር እኮ በምክንያት አልጠላንም። እኛ ያለ ምክንያት ሰው እንጠላለን። ቢያንስ እንኳን ተቢር ሚኒመም
ሰው አለመጥላት ደረጃ ላይ መድረስ አለብን። ቢያንስ እንኳን መውደድ ቢያቅት እንደ ቅዱሳኑ ሰውን ወደን ራሳችን አሳልፈን ለመስጠት። ትርጓሜ ወንጌል ላይ አንጢላሪዮስ የሚባል ሰው ነበር። በጣም ንፉግ ነበር ይህ ሰው እና አይሰጥም ጭራሽ። እና ነዳያን አንድ ጊዜ ያስይዛሉ። አንደኛው ይሰጠኛል ሲል እና መቼም አይሰጥም ራስ ያዙ እና ሄዶ ሲጠይቀው ይበላ የነበረውን ዳቦ ወረወረበት፣ ፈነከተው እና መጣ። ደሙን እየጠረገ መጥቶ አልሰጠህም ሲሉት ይኸው ዳቦ ሰጥቶኛል ብሎ አሸነፈና ያ አንጢላሪዮስ አንዲ ሲተኛ በዛው ዕለት ሲተኛ በራእይ ምን ያህል በህልሙ ሲሞት ከሞተ በኋላ ጽልመተ መላእክትና የብርሃን መላእክት የኔ ናት ያሉ ነፍሷን እግዚአብሔር ፊት ያደርሷታል። ያን ጊዜ እግዚአብሔር እንግዲህ የብርሃን መላእክት አለ ይሄ የሰጠው ነገር አለ ይላሉ። እንዴ እድሜ ሙሉኩን ሲነፍ ጋር ላይ ኖሩ ብለው ደግሞ በዛኛው ሳይድ ያሉት ይከራከራሉ። እና መቼ ነው የሰጠው ሲባል ያ የወረወረው ድንጋይ እና ከእንቅልፉ ይነቃል። ይሄ ሰው ተለወጠ። ያለውን ሁሉ ሸጦ ለድሆች አከፋፈለ። ባዶ ቀረ። በጣም ብዙ ገንዘብ ነበረው። በሀገሪቱ ያሉትን ሁሉ ድሆች አነሳ። ከሌላ ሀገር መጡ እንደሚሰጥ ሰምተው ታምናለህ እንዳረገ ምንም የለውም ባዶ እጁ። ምን ላርግላችሁ ብሎ ሲጨንቀው እኔን ሄዳችሁ ለንጉሱ እንደ ባሪያ አድርጋችሁ ሸጣችሁ ብሩን ወሰዱታል። ባልንጀራን ስትወድ እስከዚህም ትደርሳለህ። እግዚአብሔር ባልንጀራነት ምን እንደሆነ ፍቅር፣ ሰውን መውደድ ምን እንደሆነ ሲገባ እና ባልንጀራነት ስንል ሰዎች ስፔሲፊካሊ ጓደኞቻችን ብቻ እንዳይመስላቸው ሰው የተባለ የሰው ልጅን ሁሉ እንደ ሰው የመውደድ ግዴታ አለብን። ሁላችን ጓደኛ መምረጥ አለብን፣ ማሰብ አለብን። ይህንን በዚህ ልክ እንደ እግዚአብሔር የሚከብርበት አንተ ስትሰንፍ እሱ የሚያበረታ፣ እሱ ሲሰርፍ አንተ የምታበረታው ግን ሁልጊዜ መንገዳችሁ ሳበኝ ካንተም በኋላ እንሮጣለን እኔና ጓደኛዬ ብለህ የምታስብ ከሆነ መጽደቂያ ይሆንልሃል። በጣም ቆንጆ ሀሳብ ነው እያነሳን ያለ ነው። በዚሁ አያይዘን ያው መልካምና መጥፎ ሁልጊዜም አብረው የሚሄዱ ነገሮች ናቸው ማለት ፓራሌሊ አብረው ይሄዳሉ ስንል አንድ ነገር መልካም ካለ መጥፎ አለ። መልካም ጓደኞቻችንን እንዲህ ካየናቸው መጥፎ ጓደኞቻችንን በምን እንመዝናቸው? ወይም ደግሞ እስቲ ስለ አቻ ግፊት እናወራ። አቻ ግፊት በመልካም በመጥፎ ብዙ ጊዜ ጓደኝነት የሚመስለን ለኛ አብሮ መስራት፣ አብሮ መለወጥ፣ አብሮ ገንዘብ ማግኘት፣ አብሮ ትራቭል ማድረግ ምናምን ነው የሚመስለን። ነገር ግን ከጓደኝነት ሁሉ የሚልቀው ጓደኝነት አብሮ ወደ ቤተክርስቲያን መሄድ፣ መመለስ፣ አብሮ ንስሐ መግባት፣ ስጋው ደግሞ መቀበል፣ እነዚህ ነገሮች ናቸው ጓደኝነትህን በደንብ የሚያጠነክሩት። አቻ ግፊትህ ከዚህ ጋር ከተያያዘ በጣም ጥሩ። እስቲ ስለ አቻ ግፊት በደንብ እናንሳ። በጣም የሰው ልጅ መዳኛውም አሁን በተለይ ደግሞ በዚህ ጊዜ በቲኔጀሮች ደግሞ በጣም ይስተዋለው ይሄ ነው። በቃ አጠገብ ያለውን ሰው እየመሰልክ ያለው ትልቁ ሰው ራሱ መቀየር የሚችለው አጠገቡ ባሉት ሰዎች ምክንያት በጣም ተጽዕኖ አለው ኢንቫይሮንመንት። እና የመጀመሪያው ጥያቄ አሁን ይህን ፖድካስት የሚሰሙ ሰዎች መለስ ብለው ጓደኞቻቸው ወደ እግዚአብሔር የሚያቀርቡ ናቸው አይደሉም ብለው መጠየቅ ነው ያለባቸው። ካልሆኑ መመራቅ ነው ያለባቸው። አንዳንድ ጊዜ ይሄ ክፋት ምናምን ሊመስለው ይችላል። አንተ ጓደኛህ እግዚአብሔርን ከሚያሳጣ እግዚአብሔርን ይዘህ ጓደኛህን ብታጣ ይሻላል። ዓለም ላይ ብቻህን ብትሆን ይሻላል። እግዚአብሔርን ከሚያሳጣህ ጓደኝነት ራሱ ጓደኛውን ብታጣ ይሻላል። ገብቷል? ማተር የሚያደርገው እግዚአብሔር ስለሆነ ማለት ነው። ግን በጓደኝነት ውስጥም እኮ እግዚአብሔር አለ ከቻልክበት። አሁን ምንድነው አንተ ተጽዕኖ ማድረግ የቻልክ አይደለም። በቃ ተጽዕኖ እያደረግክ አይደለም፣ እየተደረገብህ ያለው። ማውጣት ትፈልጋለህ ግን አልቻልክም። ቤተክርስቲያን መሄድ እየፈለግ ክለብ ነው እየወሰዱ ያሉት እነዚህ ሰዎች። ጧት ቤተክርስቲያን መሄድ እየፈለግ ኳስ ነው እያጫወቱ ያሉት እነዚህ ሰዎች። እንዴ ለምን ትቀራለህ? እውነት አሁን ዛሬ በዕለተ ሰንበት ኳስ የሚጫወቱ በጣም ብዙ ሰዎች አሉ አዲስ አበባ ውስጥ እንደምናውቀው በጣም ብዙ ሰዎች አሉ። ይሄ ሰው ጧት ቤተክርስቲያን ቢሄድ ለመሄድ አቅዶ ቢተኛ 10 ሚስኮል ይኖራል ስልኩ ላይ ሜዳ አትመጣም የሚል። ታዲያ ከነዚህ ጓደኞች ምንድነው ያተረፍክ ያለው? አንተ ሜዳ እንሂድ የሚሉ ጓደኞችህን ጠዋት አንስተህ ቅዳሴ ይዘህ መሄድ አቅም አለህ? ከሌላ አንተ ይመራቅ ነው አማራጭ። ሲኖርህ መተህ እንደዛ ታደርጋቸዋል። ግን እንደው መናገር ካለብን ማድረግ ያለብህ የመጀመሪያው ነገር እኔ ሐሳቤ ይሄ ነው፣ መኖር የምፈልገው ህይወት ይሄ ነው። አብሬያችሁ ስሆን ሐሜት አልፈልግም፣ በግልጽ ሐሜት አልፈልግም፣ ንስሐ መግባት እፈልጋለሁ። ይህንን ሳደርግ ደግሞ ብቻዬን ማድረግ አልፈልግም። ስለዚህ ባካችሁ ክርስቶስን ሳበኝ ብየዋለሁ፣ ካንተም በኋላ እንሮጣለን ብየዋለሁ። አብረን እንሩጥ፣ አብረን ወደ እግዚአብሔር እንመለስ ብለህ ኦፕሽን ታቀርባለህ። የተስማማው አብረው ይቀጥላል፣ ካልሆነ እግዚአብሔርን ይዘው ወደፊት ትቀጥላለህ። ብዙ ባልንጀሮች አሉ፣ ግን ለነዛ ሰዎች እየጸለይክ ለጓደኞች ወደ ኋላ ለቀሩት ጓደኞች ከልብህ እግዚአብሔር ሆይ መልሳቸው ብለህ እየጸለይክ መሆን አለበት። አንዳንድ ሰው ሱስ ውስጥ ያለውን ሰው አወጣለሁ እያለ እሱ ራሱ ሱሰኛ ሆኖ ይቀራል። አቅምህን ማወቅ አለብህ። አንተ አብረን ካልጠጣን እኮ አብረን ካልቀምክ እንዴት ተመልሷል እያለ ሳያውቀው ራሱን ሱሰኛ ሆኖ የሚያገኘው አለ። አቅምህን ማወቅ
አንተ ለነዛ ሰዎች ማድረግ የምትችለው ትልቁ ነገር መጸለይ ነው። በጣም ትልቁ ነገር ለወዳጅ መጸለይ። የጸሎት ኤፒሶዳችን ላይ በደንብ አስተናል ገብቶ ማየት ይችላል። ለወዳጅ መጸለይ እንዴት እንደሚያጸድቅ አይተናል። እግዚአብሔር ለወዳጅ በጸለይከው ጸሎት አንተን ይምራል። ቅዱስ ዮሐንስ አፈወርቅ ዝም ብለህ ስለ ሰው ጸልይ፣ ስለ ራስህ ትተህ አንተ ለሰው ጸልይ ያንተን እግዚአብሔር ይሰማሃል ይላል። እና ይሄ መጥላት ሳንፈልጋቸው የጣላናቸው ሰዎች፣ መራቅ ሳንፈልጋቸው የራቃን ሰዎች አሉ። የክርስትና ስማቸውን ፈልገን ባናገኝ እንኳን ለነዛ ሰዎች 3 ቀን በተከታታይ እውነት እነዚህ በቃ ቂም ያዝንባቸው ሰዎች፣ በጣም የጠላናቸው ሰዎች ካሉ ለነዛ ሰዎች 3 ቀን እኔ ማንኝ 3 ቀን ብቻ ምርር እያለን ቢሆን ጸልይ። በእውነት እንዴት ሰፍሰፍ እንደምትል ከዛ በኋላ ስታያቸው ግራ እስኪገባ ድረስ ጸሎት ያን ያህል ፓወር አለው ለሰው መጸለይ። እና በዛ ልክ ነው መሆን ያለበት። በተለይ ቲኔጀሮች፣ ሃይስኩል ያሉ ተማሪዎች፣ ግቢ ውስጥ ያላችሁ ተማሪዎች፣ በዶርም ልጆች ባሉን ባጠገባችን ባሉ ልጆች በከነሱ ላለመራቅ የምንወዳቸውን ጓደኞች ላለመጣት ብለን የሚወደንን እግዚአብሔር አንራቅ። ሁልጊዜም ቢሆን ካቻ ግፊት መራቅ አለብን። ስለዚህ አንተ ጧት ቤተክርስቲያን ስትሄድ የምትቀናባትን ቤተክርስቲያን ሲሄድ የምትቀናባትን ሰው ሄደ ጓደኛዬ አርገኝ ብለህ ይጎን ስብር አድርገህ ማለት ነው ይጎን ሰብረህ ጓደኛዬ አርገኝ ብለህ በቃ ራስን ማስገዛት ለዛ ሰው። ጧት ቤተክርስቲያን ስትሄድ ቀስቅሰኝ፣ ማታ መጽሐፍ ቅዱስ ስታነብ ደውልኝ፣ ቤተክርስቲያን ጉባኤ ስትሄድ ደውልኝ፣ ንስሐ ስትገባ ንገረኝ፣ አስተምረኝ፣ ሰንበቴ ውስጥ አስገባኝ፣ ማህበር አላችሁ እንዴ ብለህ የሆነ ማህበር ውስጥ ግባ። ራስን የሆነ ኢንቫይሮንመንት ውስጥ ከተው ራስሽን የሆነ ኢንቫይሮንመንት ውስጥ መክተት ያስፈልጋል። በተለይ ከሁሉ በላይ እኔ ሪኮመንድ ማድረገው ሰንበት ውስጥ እኔ ጋር ያመጣውን ተጽዕኖ አድርቀዋለሁ። እኔ በግሌ ጓደኞቼ አሁን ቤተሰቦቼ ናቸው። እነሱ ባይኖሩ በጣም በእርግጠኝነት አሁን እዚህ ጋር ቁጭ ብሎ የሚያወራው ይል አይኖርም ነበር። በእርግጠኝነት ማውራት የምችለው ስለ ጓደኝነት ትልቁ ምስክሩ እኔ ነኝ ብዬ አምናለሁ በራሴ። ይሄ መጨረሻ መልእክቴ ቢኖር ሰው ሰንበት ውስጥ የሚያገኘውን ቤተሰባዊ የሆነ ጓደኝነት የትም ሊያገኝ አይችልም። እንዴት እንደምንደጋገፍ እኔ መጽሐፍ ማንበብ የለመድኩት ከጓደኞቼ ነው። ሰውን መውደድ ምን እንደሆነ የተማርኩት፣ ቃለ እግዚአብሔር የተማርኩት፣ እንዲቆሙ ሰው ሁሉ ፊት ቆሞ ማውራት የማርኩት በጓደኞቼ ነው። ብዙ ከባባድ ቀናቶችን እግዚአብሔርን ያዩት በጓደኞቼ ነው። እኔ እግዚአብሔር እውነት ጓደኞቼን ይጠብቅልኝ ነው ማለት ወንድሜን ጨምሮ ሁሉንም ሰው በደንብ ይጠብቅልኝና ሰንበት ትምህርት ቤት እባካችሁ ወጣቶች የምናገረው ነገር ሰንበት ቤት ውስጥ ግቡ። ውስጥ ያለው ፍቅር ብቻ ይፈውሳል። ሳታውቀው ትቀየራለህ። ይሄንን ነው ማለት በጣም በጣም የሚገርም ነገር ነው። ያው በቪዲዮአችን መጨረሻ በጣም ትልቅ አክብሮት፣ ትልቅ ምስጋና በእውነት ወደ መልካም መንገድ ለመሩን በኔም ሳይድ በጣም ብዙ መልካም ጓደኞች አሉ። በጣም በጣም ብዙ እግዚአብሔር ይመስገን። አንዳንዴ አንተ ነህ ምርጫህንም አማራጭህንም የምታውቀው። ለዛ ነው መራቅ አለብህ ስትል ከክፋት አይታይም። ምክንያቱም መልካሙን የሚያስተምርህን ስለምትፈልግ ነው። ስለዚህ በህይወታችን ውስጥ ኖራችሁ ይሄንን ምስጋና የሚያዩንም ሰዎች ራሳቸውን እየተኩ በደንብ ማመስገን ይችላሉ። ስለዚህ አጠገባችን ሆናችሁ የእግዚአብሔርን መንገድ እንድንረዳ እንድናይ ያደረጋችሁን ጓደኞቻችን ያው በጣም 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 ትልቅ ክብር አለን። እግዚአብሔር ያክብርልን ለእናንተም። እዩም ይሄንን ብለው ወደ መጨረሻው እየሄድን ነው። መጽሐፍ ሪከመንድ ከማድረጋችን በፊት በኮሜንቶቻችን ስር በጣም ብዙ ኮሜንቶች አሉ። አንተን ማግኘት የሚፈልጉ እንዲሁም ትምህርቶችህን ከኛ ቻናል ውጪ ማየት የሚፈልጉ ሰዎች አሉ። ስለዚህ ያንተን ኢንስታግራም ገጽ ከላይ እናስቀምጠዋለን። የኢንስታግራምህን ገጽ፣ የቲክቶክህን እንዲሁም ቴሌግራም ቻናል በቅርቡ ከአንድ ወር በፊት ኦልሞስት እንደውም አንድ መጽሐፍ አንብበህ ጨረስክ መሰለኝ። አዎ ቀጣይ ደግሞ ምን እንደሚሆን እንጓጓለን የእውነት። ስለዚህ ወንድማችን ኢዩኤል በቲክቶክ በኢንስታግራም እንዲሁም በቴሌግራም ከላይ የምናስቀምጥላችሁ ፔጆች ናቸው የሱ ትክክለኛ ፔጆች። ስለዚህ በመከተል የእርሱን ቤተሰብ መሆን ይችላል። ስለዚህ በዚህ ሳምንት መጽሐፍ ምን አለ? ነፍስ የወደደችውን አያችሁት አቡነ ሽኖዳ ሳልሳይ አያለው ዘኢየሱስ እንደተረጎመው እጅግ በጣም ድንቅ መጽሐፍ። ባይገርም ይህንን መጽሐፍ ቴሌግራም ላይ የጨረስከው መጽሐፍ ነው? አዎ አንድ ወር ሙሉ አንብበን ከብዙ ምዕመናን ጋር አንድ ላይ አንብበን ጨርሰናል። ብዙዎች ንስሐ ገብተዋል፣ እስካሁን ደግሞ ተቀብለውበታል። ብዙዎች እግዚአብሔር እንዴት መፈለግ እንዳለባቸው፣ እግዚአብሔር እንዴት ማግኘት እንዳለባቸውና ፈልገው እንዴት እንዳገኙት በዛ መጽሐፍ ብዙዎቻችን ተምረናል እና ይህንን ፈልገው አግኝተው እንዲያነቡት ነው። ይህ መጽሐፍ በየቤታችሁ እንዲኖር እኛም ጋበዝን። ዚቅ ሚዲያ ለባለማህተቦች፣ ይህ ዚቅ ሚዲያ ነው ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር። በዚህኛው ኤፒሶዳችን ስለ ጓደኝነት በስፋት አውርተናል። በዚህም እግዚአብሔር ይመስገን። ዚቅ ሚዲያ በቲክቶክ በኢንስታግራም ይገኛል። እነሱም ፔጆቻችንን ፎሎ በማድረግ ቤተሰብ ይሁኑ።